የገመድ ጅራት አበጅቶ ሁሉንም በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታቸውንም ገለባበጠ። ወንጌላዊ ዮሐንስ በወንጌለ መንግሥት እንደጻፈው በዮሐንስ ወንጌል ምዕራፍ 2 ከቁጥር 15 ያለ ቃል ነው። ዛሬ የምንማማረው በዚህ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቤተፋጌ ቢታንያ ከደብረ ዘይት ተራራ ግርጌ ያሉ መምህሮች እንግዲህ ከደብረ ዘይት ወደ ኢየሩሳሌም ሲወርድ ወደ ኢየሩሳሌም ቁልቁለት ሲሄድ ሁለቱን ከደቀ መዛሙርቱ ያው ሂዱና በመንገዳችሁ ላይ 2 አህዮች ውርንጭነዋልና እናቲቱን ታያላችሁ ብሎ ሰደዳቸው። የተባሉትን አገኙ። ባለቤቶችም ወዴት ነው የምትወስዷቸው ሲሉ አይ ለጌታ ያስፈልጉታል ብለዋል። እሱም አስቀድሞ ነገሯቸው ነበረ። ለምን ነው ሲሏቸው ለጌታ ያስፈልገዋል በሉ ብሎ ልኳቸው ነበርና በዚህም እነሱም የተባለውን አገኙ። ልብሳቸውን እየጎዘጎዙና ቅርንጫፎችን ዘንባባውን እየነሰነሱ በመንገድ ላይ እንኳን አንተ ጌታ በዘባነ ኪሩቤል ላይ ቅዱስ 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 የምትባል አምላክ የዘመናት አምላክ የነገስታት ንጉሥ የኃያላን ጌታ አንተ ያለህባት የተቀመጥክባት አህያም አቧራ መሬት አትነካም ብለው ልብሳቸውን እያነጠፉ እንደገና ደግሞ ቅርንጫፎችን ዘንባባዎችን እየነሰነሱ ወደ ኢየሩሳሌም ሄዱ ነበር። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተራራው አግድመት ሲደርስ ወደ ኢየሩሳሌም ሲያያት ኢየሩሳሌምን ሲመለከት ሲያያት ምንድነው የሆነው? አለቀሰላት። ሁኔታዋን አይቶ አለቀሰላት። አሁን ብዙ የሚለቀስላቸው ሰዎች አሉ፣ ብዙ የሚታዘንላቸው ሰዎች አሉ። ብዙ በእውነት ማዘን የሚገባ ልናዝንላቸው የሚገባ ሰዎች አሉ። ወገኔ እና ኢየሩሳሌምን ተመለከተና ቀና ብሎ አለቀሰላት ጌታ። በሉቃስ ወንጌል ምዕራፍ 19 ቁጥር 40 እና 41 ላይ አለቀሰላት። በሕይወታችን ቅምጥሊቱ ግን በሕይወቷ ሳለች የሞተች ማለት ናት ይላል። አሁንም ቅምጥሎች አሉ፣ ቅምጥሎች አሉ ይለቀስላቸው። ማፍረስ እንጂ መስራት የማያውቁ፣ መናድ እንጂ መካብ የማያውቁ ሲፈጠሩ ለጥፋት የተፈጠሩ አሉ ብዙዎች። በልቶ ካጅ አድጓጅ፣ ይሉኝታ የሌላቸው፣ ምስጋና የሌላቸው፣ ለሰው ክብር የማይሰጡ ለሆዳቸው ብቻ ያደሩ ሆድ አምላኮች አሉ። እነዚህ ማልቀስ ነው እንግዲህ። ኢየሩሳሌምም እኮ የምትሰራውን ነገር አየና አለቀሰላት። የሚደርስባትንም ችግር ተመልክቶ አለቀሰላት። ኃጢአት ካለ መከራ አለ፣ ኃጢአት ካለ መቅሰፍት አለ። በኃጢአት ንጹሕ ሆኖ እግዚአብሔርን ስንለምነው ያ የቸርነቱ ስራ ነው። መሐሪ ነው፣ ይምረናል፣ ይቅር ባይ ነው፣ ይቅር ይለናል። ይህ ካልሆነ ግን ያው ነው። አምላካችን ከበደል ነው እንዴ? ቅዱስ ጴጥሮስ እኮ ሕግን ላልጠበቁ መላእክት እንኳን አለ ቅዱስ ጴጥሮስ እኮ ሳይራራላቸው ወደ ጥልቅ ጥሎ እስከ ፍርድ ቀን ይጠብቃቸዋል አለ ቅዱስ ጴጥሮስ። እና ካጠፋን እንዴት ነው? እና አሁን ቅዱስ ጌታ መድኃኔዓለም ኢየሱስ ክርስቶስ አለቀሰላት። በዛውም ደግሞ ሆሳዕና በአርያም እያሉ አይሩግ ሕፃናት እያመሰገኑት ነበር የሚጓዙና በጉዞው ላይ ሊቃነ ካህናት ይህን ምስጋና መስማት ማየት አልፈለጉም። ከፋቸው፣ ደነገጡ፣ ተጨነቁ። ሄሮድስ ጌታ በተወለደ ጊዜ ታወከ፣ ኢየሩሳሌም አብራ ተጨነቀች። አሁንም ደግሞ ይህን ምስጋና ሲሰሙ ሊቃነ ካህናት ጨነቃቸው። እንዲህ አይነት ምስጋና መስማት አይፈልጉም። እነሱ ቢመሰገኑ እንጂ ቢያመሰግኑ ወይም ሰው ሌላ ሲመሰገን መስማት አይፈልጉም እና ጨነቃቸው፣ ታወኩ። ዝም በሉ በላቸዋል። ዝም በሉ። ከፈሪሳውያን ከሕዝቡ መካከል ከፈሪሳውያን አንዳንዱ መምህር ሆይ ደቀ መዛሙርትን ገስጻቸው አሉት።
መልሶም እንዲህ አላቸው፣ እላችኋለሁ እነዚህ ዝም ቢሉ ድንጋዮች ይጮሃሉ። የቢታንያ ድንጋዮች አመስግነውታል ካልኋችሁ ዘንድ ወደ ዋናው ርዕሳችን ሄደን እነሆ ከመቅደስ አወጣቸው። ርዕሳችን ከመቅደስ አወጣቸው። የገመድ ጅራፍ አበጅቶ ሁሉንም በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታቸውን ገለባበጡ። አሁንም ቢሆን ከመቅደስ መውጣት የሚገባቸው ሰዎች አሉ። ከመቅደስ መውጣት ጌታችን ኢየሱስ ክርስቶስ ነው። ሲነግዱ አገኛቸው፣ ከመቅደስ አወጣቸው። ቤቴ ጸሎት ቤት ትባላለች፣ እናንተ ግን የወንበዴ ዋሻ የወንበዴ ዋሻ አረጋችኋት፣ የሌባ መደበቂያ አረጋችኋት። ከቤተ ክርስቲያን ሆኖ ገዳም ያውም ከገዳም መነገድ ክልክል ነው። እንዲያው መቼም አይሆንም፣ አይሳካም፣ አይሰላም። እንደው ዝም ብሎ ልቅስ ማቋረጥ መተው እንዲያው አላበጀውም ብሎ ጥፋትን ማመን መልካም ነው። አለዛ ግን ስለማይበጅ ስለማይረዳ ስለማይጠቅም ጥቅም ስለሌለው ይኸው የገመድ ጅራፍ አበጅቶ አስወጣቸው። የገመድ ጅራፍ አበጅቶ ሁሉንም በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችን ገንዘብ አፈሰሰ፣ ገበታቸውን ገለባበጠ፣ ወንበራቸውን ገለባበጠ። ቤት አለ የርግብ ሻጮችንም ይህንንም ከዚህ ውሰዱ አለ። የአባቴን ቤት የንግድ ቤት አታድርጉ። የሰማችሁን ወገኖችን አደራ አላችሁ። በዚህ እርዱኝ፣ ሌላ ቆፍሩልኝ ረሱልኝ አይደለም፣ እርዱኝ። በዚህ እርዱኝ ወገኖች፣ በዚህ እርዱኝ፣ አደራ እርዱኝ፣ በዚህ አደራ አላችኋለሁ። እና እርዱኝ፣ እኔ በዚህ እርዱኝ። የንግድ ቦታ እንዳታደርጉት። የወርቅ የለም፣ አይታሰብም። ብዙ ባለቤት ያለው ወርቅ እሸት፣ ብዙ ተቆርቋሪ ያለው ይታዘባቸዋል፣ ያሳፍራል በጣም። ይኸው የገመድ ጅራፍ በቤተ መቅደሱ ሲነግዱ አየ። እናንተስ በቤተ መቅደሱ ዝሙት፣ በቤተ መቅደሱ ንግድ፣ በቤተ መቅደሱ ዘረኝነት፣ በቤተ መቅደሱ ወዳጅ ማብዛት፣ አንዱን ወዳጅ ሌላውን ጠላት ያሳፍራል፣ ጥሩ አይደለም። እና እኔ አሁን ትምህርቱን ባጭሩ ነው የምተወው፣ ይበቃኛል። ነገርኳችሁ። ሌላ ጊዜ እንማማርበታለን። ይህን ነገር አስተካክሉ፣ ወደ ልባችሁ ተመለሱ፣ አይበጃችሁም። ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ በገመድ ጅራፍ አባረራቸው፣ ወንበራቸውን ገለባበጠ። ቤቴ የጸሎት ቤት ናት ብሏል። እንግዲህ አልድከም፣ በቃኝ። ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። የከርሞ ሰው ይበለን፣ በዓሉን የሰላም በዓል ያድርግልን። ጌታ ሆይ አምላካችን ሆይ የዛሬ ዓመት በሰላም በቸር አድርሰን፣ እኛን በቸር መልስ፣ ህዝባችን ወገናችን በሰላም አቆይ፣ ሀገራችን ኢትዮጵያን ጠብቅ፣ ገዳማችን ዳሯን እሳት መሀሏን ገነት አድርገህ ከክፉ ከወይሄ ለይ ይጠብቅልን። እኛንም ከበልቶካሽ ከአድጓጅ በልቶካዦች አድጓጆችን የወዳጅ ጠላት የዘመድ ጠላቱ የቀትር ጋኔ የሌሊት ሰይጣኖችን አርቅልን። አሜን። አባታችን ሆይ አባታችን ሆይ የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ መንግስት፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ መልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ። ጸጋን የተመላ ቅድስት ሆይ ደስ ይበልሽ። ጸጋን የተመላ ክብርት ሆይ ደስ ይበልሽ። ጸጋን የተመላ ልዕልት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ጌታችን መድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይ ዘንድ ለዘላለሙ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ለሐዋርያትን ስልጣንን የሰጠ አባቶች ካህናት፣ ወንድሞች ዲያቆናት፣ ወንዶችም ሴቶችም ከዚህ የተሰበሰባችሁ ኃጢአት ማሰር የተፈታችሁ ነጻ ያወጣችሁ ሆኑ። እኔንም እናንተን ለመንግስተ ሰማያት ጊዜው ማረነ ክርስቶስ እንበል 12 ጊዜ ከማወይን ትግዝነ ማርያም ማረነ ክርስቶስ እንበል 12 ጊዜ
ጊዜ ኢየሱስ ክርስቶስ ስለ ኃጢአት ኃጢአቱ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ።